ለልጆቻችሁ የታሸገ ጁስና ለስላሳ የምትሰጡ ወላጆች ይህንን መራራ እውነት እስኪ ተመልከቱ። ይህን ቪዲዮ ሙሉ ተመልከቱ። እሺ ወላጆች ይህን ቪዲዮ እንዴት አገኛችሁት? አስደንጋጭ ነው አይደለም? አይዟችሁ ኢትዮጵያ ውስጥ እንደዚህ ላይ መመረት ይችላል። አክቹአሊ ይሄ ቪዲዮ የተቀረጸው በህንድ ሀገር ውስጥ ነውና ኢትዮጵያ ውስጥ አክቹአሊ እንደዚህ ላይፈጠር ይችላል። ግን ለማንኛውም አሁን ዓለም የውድድር መድረክ ሆናለችና ሁሉም ካምፓኒ የራሱን አዲስ ምርት ለማስተዋወቅ ሞቅ ያለ ማስታወቂያ ይጠቀማል። ልጆቻችን ብቻ ሳይሆን እኛ አዋቂዎች ራሱ የሚስቡ መዝሙሮች፣ ሙዚቃዎችን በትልልቅ አርቲስቶች በማሰራት አርቲፊሻል ጁሶችን፣ ለስላሳዎችን በደንብ በማህበረሰቡ እንዲተዋወቁ ያደርጋል። ለምን ይመስላችኋል? ብዙ ሰው የፋብሪካ ምርት መቼም ጠቃሚ እንዳልሆነ ወይም ቢያንስ ጎጂነት እንዳለው ብዙ ሰው ያውቃል ያምናል። ይህንን ሐሳብ ለማስቀየር እንኳን ባይችሉ ቢያንስ ለማለዘብ ጠንካራ ያለ ማስታወቂያ ይጠቀማሉ። ማስታወቂያው ጠንካራ፣ አስደማሚ፣ ሳቢና በጣም ለልጆች በተለይ ጉጉት የሚፈጥር ከሆነ ልጆች ሱቅ ላይ እነዚህን ጁሶች ካዩ ግዙልን ብሎ እሪ ይላሉ። እኛ ደግሞ ስለማያስችልን እንገዛላቸዋለን። ይህ ከባድ ስህተት ነው። በእርግጥ በልጆቹም አይፈረደም። ሙዚቃዎቹ ወይም መዝሙሮች በጣም አትራክቲቭ ስለሆኑ ልጆቻችን አይምሮ ላይ ምን ያህል ተጽዕኖ እንዳመጡ ከዛ ማየት ይቻላል። እና እነዚህ ነገሮች በጣም ጣፋጭ ናቸው። ብዙ ልጆች ይወዷቸዋል። ለልደት ሊሆን ይችላል ወይም ደግሞ ያለ ፕሮግራም ዝም ብሎ ይገዛላቸዋልና አንዳንድ ጊዜ ዘመዶቻችን ሲመጡ ልጆቻችን ያስደሰቱ እየመሰላቸው ጣፋጭ ነገር ይዘው የመምጣት ነገር፣ ለስላሳ፣ ኬክ ወይም እንደዚህ ጣፋጭ ነገሮች ላይ በጣም ፎከስ እናደርጋለንና ይህ ትክክል ያልሆነ ነገር ነው። እንዳካሄድም እንደ ባህልም ማድረግ የሌለብን ነገር ነው። ለማንኛውም በዛሬ ቪዲዮ እነዚህ ጁሶች፣ ለስላሳዎች ልጆቻችን ሲወስዱ ምን አይነት የጤና እክል ሊያጋጥማቸው ይችላል፣ እኛ አዋቂዎች ላይስ ምን አይነት የጤና እክል ሊያጋጥመን ይችላል የሚለውን ሰፋ ዘርዘር ያለ መረጃ ይዤላችሁ ቀርቤያለሁ። 6 የጤና እክሎች አሉ በዝርዝር ነግራችሁ። እነዚህ ወሳኝ የሆነ መረጃ ስለያዘ ቪዲዮን እስከ መጨረሻ ይመልከቱ። ይህ ቪዲዮ ብዙ ሰው ጋር እንዲደርስ ከእናንተ የሚጠበቀው 2 ነገር ነው። አንደኛ ቪዲዮን እስከ መጨረሻ መመልከት፣ ሁለተኛ ላይክ፣ ሼር በማድረግ ብዙ ሰው እንዲያየው ሼር እያደረገው ኮፒ ሊንክ እያደረጋችሁ ላኩላቸው። በደንብ ይዩት፣ ይመለከቱት። ማንኛውም ጣፋጭ መጠጦች ጁስ ሊሆን ይችላል፣ ለስላሳ ሊሆን ይችላል፣ ሌሎችም ጣፋጭ መጠጦች ምን አይነት ችግር ሊያስከስቱብን ይችላሉ? የመጀመሪያውና ዋነኛው ብዙዎቻችሁ የማትጠብቁት ነገር ልጆቻችን ባህሪ በከፍተኛ ሁኔታ ሊቀይሩብን ይችላሉ። ለምን መሰላችሁ? ማንኛውም ጣፋጭ ነገር ግሉኮስ በውስጡ አለው። ግሉኮስ ደግሞ ደስታን ስሜት የመፍጠር ባህሪ አለው። ስለዚህ መጀመሪያ ልክ ስንሰጣቸው የግሉኮስ መጠናቸው ከፍ ይላል። ስለዚህ ሙዳቸው በጣም ከፍ ያለ ይሆናል፣ ዩፎሪክ ይሆናል፣ በጣም ደስታ ይሰማቸዋል። ልክ ያ ግሉኮስ ሲቀንስ ወይም እየቀነሰ ሲሄድ ግን ልክ በዛው መጠን ሙዳቸው እየቀነሰ ሄድና አስቸጋሪ ሊሆኑብን ይችላሉ። ወይም ፎከስ ማድረግ ኮንሰንትሬት ማድረግ በጣም ይቸገራሉ። በተለይ ትምህርታቸው ላይ ወይም ሌላ ስራ ላይ ፎከስ ለማድረግ በጣም ይቸገራሉ። ስለዚህ አንደኛውና ዋነኛው የልጆቻችን ባህሪ በመቀየር ወይ ኃይለኛ እንዲሆኑ ያደርጋቸዋል፣ ወይ ፎከስ እንዳይሰጡ ኮንሰንትሬት እንዳያደርጉ ለትምህርታቸው ውጤታማ እንዳይሆኑ ሊያደርግብን ይችላል ማለት ነው። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች ብሩኪድስ ልዩ የጽናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማ ጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። ሁለተኛው የጤና ችግር ደግሞ አዋቂዎችም ሆነ ህፃናት ላይ ሊከሰት የሚችለው አይነት 2 የስኳር ህመም የሚባል አለ። ታይፕ 2 ዳያቤቲስ ሜሊተስ። ይህ ማለት ጣፋጭ በተደጋጋሚ ስንጠቀም በቀን ስንጠቀም ምን ይከሰታል? መጀመሪያ ሹገር ወደ ሰውነታችን ይገባል። ለዛ ሹገር ወይም ግሉኮስ ሰውነት ምላሽ ይሰጣል። በምድር ምላሽ የሚሰጠው ኢንሱሊን የሚባል የእድገት ሆርሞን ያመነጫል። ያ ሆርሞን ዋና ስራው ሹገሩን ወይም ግሉኮሱን ወደ
ሴሎች ውስጥ እንዲገቡ ያደርጋል። ሆኖም ግን በተደጋጋሚ አሁንም ጣፋጭ ነገር የምንወስድ ከሆነ አሁንም ኢንሱሊን ይመረትና ሴሎቻችን ለኢንሱሊን ገገማ መሆን ይጀምራሉ፣ ወይም የኢንሱሊን ኢፌክትን ሬዚስት ማድረግ ይጀምራሉ። የዛኔ ምን ይፈጠራል? ሹገር የት ይቀራል? ሙሉ ለሙሉ ደም ውስጥ ይቀራል ማለት ነው። ያ ደግሞ የስኳር ህመም ተከሰተ ምንለው የዛኔ ነው። በነገራችን ላይ ማንኛውም ሰው አመታዊ ሜዲካል ቼክአፕ ላይ አንዱ ቼክ የሚደረገው ነገር ምንድነው? የስኳር፣ የኩላሊት፣ የጉበቱን ስራ በተመለከተ ነውና ምናልባት በእናንተም በልጆቻችሁ ላይ የምትጠራጠሩት ነገር ካለ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ አመታዊ ሜዲካል ቼክአፕ ምርመራ እየተደረገ ይገኛል። ህክምና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛው የጤና እክል እነዚህ ለስላሳዎችን፣ ጁሶችን በመጠቀማችን ምክንያት የሚከሰተው ችግር የጥርስ መቦርቦር ነው። የጥርስ መቦርቦር በተለይ ህፃናት ላይ በቀላሉ ሊከሰት ይችላል። እንዴት ነው የሚከሰተው? አንደኛ ሹገር ማንኛውም ለስላሳና ጣፋጭ ውስጥ አለ። ያ ሹገር ወይም ጣፋጭ ነገር ባክቴሪያ ሲበላው አሲድ ያመነጫል። የአሲድ ደግሞ ኢናሜል የሚባለውን የጥርሳችን ክፍል በመብላት ጥርሳችን እንዲሸራረፍ፣ እንዲወላልቅ ወይም እንዲቦረቦር ያደርገዋል። ያ የተቦረቦረ ነገር ላይ ደግሞ ባክቴሪያ ሲገባ ጥርሳችን እንዲያብጥ ሊያደርግ ይችላል። ልጆቻችን አላስፈላጊ የሆነ የጥርስ ህመም ያለ እድሜያቸው እንዲይዛቸው ያደርጋል ማለት ነው። ከዛ በተጨማሪ ካርቦኔትድ የሆኑ ማንኛውም መጠጦች ለስላሳን ጨምሮ አሲዳማ ናቸው። አሲድ ደግሞ እንዳልኳችሁ የላይኛውን የጥርስ ሽፋን ወይም ኢናሜል የሚባለውን ሊጎዳ ይችላል በተደጋጋሚ የምንጠቀመው ከሆነ። አራተኛው የጤና እክል ደግሞ የጨጓራ ህመምን ሊያስከስት ይችላል። የጨጓራ ህመም ብዙ አይነት አለ። ለስላሳና የጁስ መጠጦችን በተደጋጋሚ አላግባብ የምንጠቀም ከሆነ የላይኛው የጨጓራ ሽፋን ሊቆጣ ይችላል። ጋዝ በጣም እንዲበዛ ሊያደርግ ይችላል። ያ ደግሞ ሆዳችን እንዲነፋ ሊያደርግ ይችላል። አላስፈላጊ የሆነ ምግብ አለመፍጨት ምልክቶችን ሊያመጣብን ይችላል ማለት ነው። በነገራችን ላይ አብዛኛው ሶፍት ድሪንክ ወይም ደግሞ ለስላሳ የምንለው ነገር አሲዳማ ናቸውና አሲድ ተጨማሪ ወደ ጨጓራችን ሲገባ ደግሞ የማቃጠል፣ የመለብለብ ወይም የመንፋት ስሜት ያመጣና ሆዳችን በጣም ሊረብሸን ይችላል። አምስተኛው የጤና እክል ደግሞ አላስፈላጊ ውፍረትን ሊያስከስት ይችላል፣ በተለይ በተደጋጋሚ የምንጠቀመው ከሆነ። በነገራችን ላይ ለስላሳና እነዚህ ጁሶች፣ አርቲፊሻል ጁሶች የምንላቸው ኤምፒቲ ካሎሪ ናቸው። ያ ማለት ሹገር ብቻ ነው የሚሰጡን እንጂ ለሰውነታችን ምንም አይነት ኒውትሪሽናል ቫልዩ ወይም የምግብነት ጠባይ የላቸውም። ምግብነት ጠባይ አንድ ነገር አለው ለማለት ወይ ፕሮቲን፣ ወይ ካርቦሃይድሬት፣ ወይ ፋት፣ ወይ ቫይታሚን ያስፈልገዋል። እነዚህ ነገሮች የሚያጣ ከሆነ ሲምፕል ሹገር ከሆነ ኤምፒቲ ካሎሪ ይባላል። ኤምፒቲ ካሎሪ በተደጋጋሚ የምንጠቀም ከሆነ ዝም ብለን ስኳር እንደመብላት ነው። ያ ደግሞ ምን ያስከስታል? አላስፈላጊ ውፍረት ደግሞ ተከትሎ የጉበት ስብ ሊሆን ይችላል፣ ደም ግፊት፣ ስኳር የመሳሰሉትን እየጨመረ ሊሄድ ይችላል ማለት ነው። በተቃራኒው ደግሞ አንዳንድ ህጻናት ላይ ምግብ ፍላጎታቸውን በጣም ስለሚቀንስ ምግብ እንዳይበሉና ኪሎአቸውን እንዳይጨምርም ሊያደርግ ይችላል። ለምን? ቅድም እንዳልኳችሁ ለስላሳና እነዚህ የታሸጉ ጁሶች ምግባዊ ይዘት ወይም ኒውትሪሽናል ቫልዩ ምንም የላቸውም፣ ኤምፒቲ ካሎሪ ናቸውና ለልጆቻችሁ ለእናንተም ቢሆን ባትጠቀሙት መክራቸዋለሁ። ስድስተኛውና የመጨረሻው የጤና እክል ደግሞ የእንቅልፍ እጦትን ሊያስከስቱ ይችላሉ በተለያየ ምክንያት። አንደኛ ጨጓራችንን በመረበሽ፣ ሆዳችን በመረበሽ። ሁለተኛ አብዛኞቹ የለስላሳ መጠጦች ካፌን በውስጣቸው አለ። ካፌን ደግሞ ቡና ውስጥ፣ ሻይ ውስጥ የሚገኝ ነገር ስለሆነ አነቃቂ ንጥረ ነገር ነው፣ እንቅልፍን እንድናጣ ያደርጋል። እንቅልፋችን ደግሞ ጤንነታችን የምናገኝበት፣ አይምሯችን የምናድስበት፣ በተለይ ደግሞ ለህፃናት አይምሯቸው የሚያርግበት ዋናው ሰዓታቸው ሌሊት በእንቅልፍ ሰዓት ነው። አይምሯቸው እንዲያርግ ከፈለግን በቂ እንቅልፍ እንዲተኙ ማድረግ ይኖርብናል። ተመጣጣኝ የሆነ ተፈጥሯዊ ምግቦችን ማስለመድ ይኖርብናል ማለት ነው። በነገራችን ላይ እነዚህ ምግቦች አትጠቀሙ፣ እነዚህ መጠጦች አትጠቀሙ ስንል ብዙ ሰው እና ምን እንብላ እና ምን ጠጣ የሚል ጥያቄ ያነሳልና አማራጭ መፍትሄዎቹ ምንድናቸው ካላችሁኝ፣ ተፈጥሯዊ የሆኑ ምግቦች ለምሳሌ ጣፋጭ ከፈለጉ ህጻናት ለስላሳ ከምትሰጧቸው ቴምር ብትሰጧቸው፣ ወይም ደግሞ ተፈጥሯዊ የሆኑ ጁሶችን ቤት ውስጥ ፈጭታችሁ ብትሰጧቸው፣ ወይም ማር ብትጠቀሙ። እነዚህ ተፈጥሯዊ ጣፋጭ ነገሮች ናቸው። አት ዘ ሴም ታይም ለሰውነታችን ኒውትሪሽናል ቫልዩ አላቸው፣ ቫይታሚን አላቸው፣ አይረን አላቸው፣ ወይም ሌሎች ንጥረ ነገሮችን ይሰጣሉ። ሆኖም ግን ባዶ ኢምፒቲ ካሎሪ መስጠት ህጻናትን ጨጓራ፣ አይምሮ እንዲሁም በዋነኝነት ነው ሜታቦሊዝማቸውን በጣም ሊጎዳው ይችላል። ሌላው የምነግራችሁ ነገር አሁን ገበያ ያሉት ጁሶች ወይም ጁስ ተብለው የሚሸጡ ነገር ተፈጥሯዊ ጁሶች አይደሉም፣ አርቲፊሻል ጁሶች ናቸው። ምን ማለት ነው? በኬሚካል ቃናቸው ማምጣት ይቻላል። የማንጎንም፣ የፓፓያውንም፣ የስትሮቤሪን ሁሉንም በኬሚካል ስሪት ማምጣት ይቻላል እንጂ ትክክለኛ ፍራፍሬ ስለማይጠቀሙ ለልጆቻችሁ ኒውትሪሽናል ቫልዩ ወይም ምግብነት አይኖራቸው ማለት ነው። ስለዚህ እነሱን በተደጋጋሚ ተጠቀማችሁ ማለት ቅድም ከላይ የዘረዘርኳቸውን ስድስቱን የጤና እክሎች እንዲከሰቱ ፈቀዳችሁ እንደማለት ነው። ለዛሬ ያለኝ አጭር መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ ማድረግ አትርሱ። እንዲሁም ደግሞ ብዙ ሰው እንዲማርበት ሼር ማድረግ አትርሱ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ያስፍሩልን። በነገራችን ላይ ብሩኪድስ ዩቲዩብ ቻናላችን ከ310 ሺህ በላይ ሰብስክራይበር አግኝቷል። እናንተም ቤተሰብ ሆናችሁ ዘውትር ሰኞ፣ ሮብና አርብ የምንለቀውን አዳዲስ መረጃዎችን ዘውትር 7 ሰዓት ላይ ማግኘት ትችላላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።